ለመሆኑ የአንድ ሙሉ ሕዝብ ህልውና በእርሶ ዕድል ላይ ቢያርፍ ውሳኔዎት ምን ሊሆን ይችላል? የአስቴር ታሪክ ስለ ንጉሣዊ ዘውድ ወይም ስለ ቤተ መንግሥት ድግሶች ብቻ የቀረበ የመጽሐፍ ቅዱስ ተረክ አይደለም። ይልቁንም ስለ መለኮታዊ ዝግጅት፣ በፈተና ውስጥ ስለሚጸና እምነትና ታሪክን ሊቀይር ስለሚችል የልብ ጥንካሬ እንጂ። ከጓደኛ አልባ ከወላጅ አልባ ስደተኝነት ተነስታ ወገኖቿን ለማዳን ስትል ሁሉንም ነገር ወደ ሰዋች ንግስትነትንም ያገኘችና በመከራ ውስጥ አልፋ ወደ ንግስትነት የተሸጋገረች ሴት ታሪክ። የአስቴር ሕይወት የእግዚአብሔር ጊዜ ሁልጊዜ ፍጹም እንደሆነና የእርሱም ዓላማ የማይገታ መሆኑን ያረጋግጣል። ታሪኩ የሚጀምረው በታላቁ የፋርስ ግዛት ውስጥ ከህንድ እስከ ኢትዮጵያ ድረስ ባሉ 127 አውራጃዎች ላይ በነገሰው በንጉሥ አርጤክስስ ዘመን ነበር። ግዛቱ ባለጸጋ ኃያልና በድምቀት የተሞላ ቢሆንም ከዙፋኑ የሚወጣ አንድ ውሳኔ የብዙሃንን ሕይወት በአንድ ጊዜ ሊቀይር የሚችልበት ስፍራ ነበር። በዋና ከተማዋ በሱባ ፋርሳውያን አስቴር ብለው የሚጠሯት ሐዳሳ የምትባል አንዲት ወጣት አይሁዳዊት ነበረች። ወላጆቿ ገና በሕፃንነቷ በመሞታቸው ያደገችው ዘመዷ በሆነው በመርዶክዮስ እጅ ነበር። ከቀደመው የአባቶቿ ምድር ርቃ ብትኖርም መርዶክዮስ የእምነቷን መንገድ፣ ሥርዓቱን፣ ጸሎቱንና የእግዚአብሔርን ታማኝነት ታሪክ ደጋግሞ አስተምሯታል። እርሷ ሳታውቀው ግን እግዚአብሔር አስቴርን ከአእምሮ በላይ ለሆነ ታላቅ ዕጣ ፈንታ እያዘጋጃት ነበር። በዚያን ጊዜ የንጉሥ አርጤክስ ሚስት ንግሥት አስጢን በንጉሣዊ ግብዣ ላይ ከንጉሡ ፊት እንድትቀርብ የቀረበላትን ጥሪ ሳትቀበል ቀረች። ይህ እምቢተኝነቷ ንጉሡን በሹማምንቱ ፊት ስላዋረደው በቁጣ ተሞልቶ ከማዕረጓ እንድትሻር አዘዘ። በመቀጠልም ንጉሡን ደስ የሚያሰኝ አዲስ ንግሥት ለመምረጥ በመላው ግዛቱ ንጉሣዊ ፍለጋ ታወጀ። ከየአውራጃው የተውጣጡ ውብ ወጣት ልጃገረዶች ወደ ሱሳ ግንብ መጡ። እያንዳንዳቸው በንጉሥ ፊት ከመቅረባቸው በፊት ለወራት የሚቆይ ንጉሣዊ እንክብካቤ ይደረግላቸው ነበር። ከነዚህ መካከል አስቴር አንዷ ነበረች። ወደ ቤተ መንግሥቱ በገባች ጊዜ የሴቶች ጠባቂ በነበረው በሄጋይ ፊት ሞገስን አገኘች። እርሱም ልዩ ምግብን፣ የውበት እንክብካቤንና አገልጋዮችን ሰጣት። ከሁሉ በላይ ግን አስቴር ራሷን የምትመራው በማንኛውም ሽቶ ወይም ጌጣጌጥ ሊተካ በማይችል ጸጋ፣ ትህትናና ጥበብ ነበር። መርዶክዮስ አይሁዳዊነቷን እንዳትናገር አዟት ስለነበር አስቴርን በታዛዥነት ምስጢሯን ጠበቀች። ኃይል ሁሉ ነገር በሆነበት በዚያ መንግሥት ውስጥ የአስቴር ጥንካሬ በጸጥታ መታዘዝና በእምነት ውስጥ የተሸሸገ ነበር። መርዶክዮስም ስለ ደህንነቷ ለመስማት ዕለት ዕለት በቤተ መንግሥቱ ቅጥር ግቢ አቅራቢያ ይመላለሳል። በዚያን ጊዜ የእግዚአብሔር እጅ ሕይወታቸውን አንድ ቀን ሕዝባቸውን ወደሚድንበት ታላቅ ዕቅድ ውስጥ እየሸመነችው እንደነበር አላወቀም ነበር። አስቴር በንጉሡ ፊት የምትቀርብበት ተራ በደረሰ ጊዜ ከሄጋይ ምክር ውጪ ምንም ተጨማሪ ጌጥ አልጠየቀችም። መተማመኛዋ በውበት መዋቢያዎች ወይም በልዩ ልዩ አልባሳት ላይ ሳይሆን ቀድሟት በሄደው በእግዚአብሔር ሞገስ ላይ ነበር። ንጉሡም በአስቴር ተማረከ። ከሴቶቹ ሁሉ በላይ አስቴር በውበቷ ብቻ ሳይሆን በውስጣዊ መንፈሷ ጎልታ ትታይ ነበር። መጽሐፍ ቅዱስ በመጽሐፈ አስቴር በምዕራፍ 2 ቁጥር 17 ላይ እንዲህ ይላል፣ ንጉሡም አስቴርን ከሴቶች ሁሉ ይልቅ ወደዳት፣ በሴቶችም ሁሉ ፊት በእርሱ ዘንድ ሞገስንና ጥናትን አገኘች፣ በራሷም ላይ የንጉሡን ዘውድ ጭኖ በአስጢን ፈንታ አነገሳት። ወላጅ አልባዋ ስደተኛ በዓለም ላይ እጅግ ኃያል ለሆነው መንግሥት ንግሥት ሆነች። ሆኖም በንግሥና ልብሷም እንኳ ስር መሠረቷንና እምነቷን ሳትረሳ ትሑት ሆና ቀጠለች። አስቴር ያኔ ገና ያላየችው ነገር ቢኖር ወደ ዙፋኑ መውጣቷ
በአጋጣሚ የመጣ ሳይሆን እግዚአብሔር ባልታሰበ መንገድ በቅርቡ ለሚገለጠው መለኮታዊ ዓላማ በዚያ ስፍራ እንዳስቀመጣት ነበር። ንግሥት አስቴር በቤተ መንግሥቱ ሕይወት ውስጥ ስትላመድ በዚያም ስትንቀሳቀስ ዘውዷ በሁሉም ፊት ያንጸባርቅ ነበር። እውነተኛ ማንነቷ ግን ምስጢር ሆኖ ቆይቷል። መርዶክዮስ አይሁዳዊ መሆኗን እንዳትገልጥ አስጠንቅቋት ነበር። ይህ ዝምታ ከፍርሃት የመነጨ ሳይሆን ከጥበብ የመጣ ነበር። ከዕለታት አንድ ቀን መርዶክዮስ በበሩ አቅራቢያ ተቀምጦ ሳለ በግታንና ተሬሽ የተባሉ ሁለት የንጉሡ ጃንደረቦች ንጉሡን ለመግደል ሲያሴሩ ሰማ። መርዶክዮስም ሳያመነታ በፍጥነት ምስጢሩን ለአስቴር ነገራት። እርሷም ወዲያውኑ ለመርዶክዮስ ዕውቅና በመስጠት ነገሩን ለንጉሡ ተናገረች። ሴረኞቹ ተመርምረው ጥፋተኛ ሆነው በመገኘታቸው ተሰቀሉ። ምንም እንኳ መርዶክዮስ በዚያን ጊዜ ወዲያውኑ ሽልማት ባያገኝም ክስተቱ በንጉሣዊው የዕለት ተዕለት ታሪክ መጽሐፍ ውስጥ ተመዘገበ። ይህም በእግዚአብሔር የጊዜ ሰሌዳ ውስጥ ወደፊት ለሚመጣው ታላቅ ታሪክ ቁልፍ ክር ሆነ። ብዙም ሳይቆይ በአደባባይ አዲስ ሰው ተሾመ። እርሱም የአጋጋዊው የሐመዳቱ ልጅ ሃማ ነበር። ንጉሡም ከሹማምንቱ ሁሉ በላይ ከፍ አደረገው። ባለሥልጣናትም ሁሉ በፊቱ እንዲንበረከኩ አዘዘ። ሁሉም ታዘዙ ከአንድ ሰው በቀር፣ እሱም መርዶክዮስ ነበር። ሃማ መርዶክዮስ ለእርሱ አለመስገዱን ባየ ጊዜ በቁጣ ተሞላ። ነገር ግን አንድ ሰው ብቻ መግደል ቁጣውን አላበረደውም። መርዶክዮስ አይሁዳዊ መሆኑን ባወቀ ጊዜ በንጉሡ ግዛት ውስጥ ያሉትን አይሁድ ሁሉ ለማጥፋት ወሰነ። ሃማ ንጉሡን በመንግስቱ አውራጃዎች መካከል የተበተኑ የራሳቸውን ሕግ የሚከተሉና የንጉሡን ትእዛዝ የማይጠብቁ ሕዝቦች እንዳሉ አሳመነው። በንጉሡ ማኅተም የታተመው ደብዳቤ በአንድ ቀን ውስጥ ሕፃናትና አዛውንቶች፣ ሴቶችና ወንዶች ሳይቀሩ አይሁድ ሁሉ እንዲጠፉ ትእዛዝ አስተላለፈ። መርዶክዮስ የምጽአቱን አዋጅ በሰማ ጊዜ ልብሱን ቀደደ፣ ማቅ ለብሶ በአመድ ላይ ተቀመጠ፣ በምሬትም አለቀሰ። አስቴርም የመርዶክዮስን ጭንቀት በጃንደረባው በሐታክ በኩል ስትጠይቅ መርዶክዮስ የአዋጁን ግልባጭ በመላክ ጉዳዩን በሙሉ አስረዳት። ወደ ንጉሡ ገብታ ስለ ሕዝቧ ምሕረትን እንድትለምንም አበረታታት። የአስቴር ልብ ተሸበረ። ያለ ጥሪ ወደ ንጉሡ ውስጠኛ አደባባይ መግባት ንጉሡ የወርቅ ዘንግ ካልዘረጋ በቀር ሞትን የሚያስከትል የፋርስ ሕግ መሆኑን አስታወሰችው። መርዶክዮስ ግን እንዲህ ሲል መለሰላት። በንጉሥ ቤት ስላለሽ ከነጋዴዎች ሁሉ ይልቅ አንቺ ብቻ የምታመልጪ አይምሰልሽ። በዚህ ጊዜ ዝም ብትይ ለአይሁድ ማዳንና መታደግ ከሌላ ስፍራ ይቆምላችኋል። አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግሥት የመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያውቃል? እነዚህ ቃላት በአስቴር ውስጥ የእሳት ብልጭታ ፈጠሩ። ዘውዷ ለምቾት ሳይሆን ለጥሪ እንደሆነ ተረዳች። በመጨረሻም ቆራጥ ውሳኔዋን እንዲህ ስትል ላከች። ሂድ፣ በሱሳ ያሉትን አይሁድ ሁሉ ሰብስብ፣ ስለ እኔም ጹሙ። 3 ቀን ሙሉ ሌሊትና ቀን አትብሉ አትጠጡም። እኔና ደንገጥሮቼ ደግሞ እንዲሁ እንጾማለን። ሕጉንም ጥሼ ወደ ንጉሡ እገባለሁ፣ ብጠፋም እጠፋለሁ። በሦስተኛው ቀን አስቴር የንግሥና ልብሷን ለብሳ ወደ ንጉሡ ውስጠኛ አደባባይ ሰተት ብላ ገባች። ንጉሡ ጠርክሲስ በዙፋኑ ላይ ተቀምጦ ሳለ አስቴርን አያት። እግዚአብሔር በፊቱ ሞገስን ስለሰጣት የወርቅ ዘንጉን ዘረጋላት። አስቴርም ቀርባ የዘንጉን ጫፍ ነካች። ንጉሡም ንግሥት ሆይ ምን ሆነሻል? ልመናሽስ ምንድን ነው? እስከ መንግሥቴ እኩሌታ እንኳ ቢሆን ይሰጥሻል አላት። አስቴር ግን ጥያቄዋን ወዲያውኑ አላቀረበችም። ይልቁንም ንጉሡና ሃማ እርሷ ወዳዘጋጀችው ልዩ ግብዣ እንዲመጡ ጋበዘች። በዚያው ምሽት በተደረገ ግብዣ ላይ ጥያቄዋ ምን እንደሆነ ንጉሡ ድጋሚ ሲጠይቃት በማግስቱ ለሚደረገው ሁለተኛ ግብዣ እንዲመጡና በዚያ እንደምትናገር ገለጸች። ይህም መለኮታዊ መዘግየት ነበር። በዚያኑ ምሽት ንጉሡ እንቅልፍ አጣ። የታሪክ መጽሐፍት እንዲነበብለት አዘዘ። እዚያም መርዶክዮስ የተባለ ሰው የንጉሡን ሕይወት ከግድያ ሴራ እንዴት እንዳዳነ የሚተርከው ክፍል ተነበበ። ንጉሡም መርዶክዮስ ምንም አይነት ሽልማት እንዳልተሰጠው አወቀ። በዚያኑ ጠዋት
ሐማ መርዶክዮስን ለመስቀል ፍቃድ ለመጠየቅ መጣ። ንጉሡ ግን ቀድሞ ንጉሥ ሊያከብረው ለሚወደው ሰው ምን መደረግ አለበት ሲል ጠየቀው። ሐማ ክብሩ ለኔ ነው ብሎ በማሰብ ንጉሣዊ ልብስ ይልበስ፣ በንጉሡ ፈረስ ላይ ይቀመጥ፣ በከተማውም አደባባይ ንጉሥ ሊያከብረው ለሚወደው ሰው እንዲህ ይደረግለታል እየተባለ ይታወጅ አለ። ንጉሡም እንግዲህ ፈጥነህ ይህንን ሁሉ ለአይሁዳዊው መርዶክዮስ አድርግለት አለው። የሐማ ትዕቢት ወደ ፍርሃት ተቀየረ። ያዘጋጀውን ክብር ጠላቱ ለሆነው ለመርዶክዮስ በገዛ እጁ አደረገለት። በሁለተኛው ምሽት የግብዣ ሥነ ሥርዓት ላይ ንጉሡ ድጋሚ ልመናሽ ምንድነው ሲል ጠየቃት። አስቴርም በድፍረት ተነስታ እንዲህ አለች፣ በፊትህ ሞገስ አግኝቼ እንደሆነ ንጉሡንም ደስ አሰኝቶት እንደሆነ ሕይወቴ በልመናዬ ሕዝቤን በመሻቴ ይሰጠኝ። እኔና ሕዝቤ ልንጠፋ እንድንገደልና እንድንደመሰስ ተሽጠናል። ንጉሡም በቁጣ ተሞልቶ ይህን ያደርግ ዘንድ በልቡ የደፈረ ማን ነው? እርሱስ ወዴት ነው? አለ። አስቴርም ባለጋራና ጠላት ይህ ክፉ ሐማ ነው አለች። ሐማ በድንጋጤ ፊቱ ገረጣ። ንጉሡም በታላቅ ቁጣ ከተቀመጠበት ተነሳ። ጃንደረባው ሐርቦናም ሐማስ ለመርዶክዮስ ያዘጋጀው ባለ 50 ክንድ ቁመት ያለው ሰቀላ በቤቱ አጠገብ መቆሙን ተናገረ። ንጉሡም በእርሱ ላይ ስቀሉት ሲል አዘዘ። ሐማ ለአይሁድ ባዘጋጀው ሰቀላ ላይ ራሱ ተሰቀለ። የሞት አዋጁ ሙሉ በሙሉ ይሻር ዘንድ አስቴር ደግማ በንጉሡ እግር ላይ ወድቃ ለመነች። የፋርስ ሕግ ስለማይለወጥ ንጉሡ ለመርዶክዮስና ለአስቴር አዲስ አዋጅ እንዲጽፉ ፈቀደላቸው። አዲሱ አዋጅ አይሁድ በጠላቶቻቸው ላይ ተነስተው ራሳቸውን እንዲከላከሉ መብት ሰጣቸው። ሐዘናቸው ወደ ደስታ፣ ልቅሷቸው ወደ በዓል ተቀየረ። በዚህ ታሪክ የንግሥት አስቴር ታሪክ እንዴት ለሕዝቡ መዳን እንደሆነ ወደ እናንተ አደረስናችሁ። ከታሪኩ ትማሩበታላችሁ ብለን ተስፋ እናደርጋለን። ይህን ቻናል ሰብስክራይብ በማድረግ ተቀላቀሉ። ለሌሎች እንዲደርስ ደግሞ ላይክ፣ ኮሜንት፣ ሼር ማድረግ አይረሳ። በጎ ጊዜ ይሁንላችሁ።